ኦባሳንጆ መቀለን ሲለቁ ድሮኖቹ ተተኩ። በድጋሚ ከባድ የአየር ድብደባ ተፈጸመ። የህወሓት የመሳሪያ ብልጽግና ናዌ ከም ተአቶ ክንሪካ ኢና ካብ ሕጂ የት እንደምትገባ እናያለን ካሁን በኋላ መግለጺ ህወሓት ሕሾ ጥላትና ብጋርትና ይፈሽል ህልውና ህዝብ ትግራይ በሓድነት ይረጋገጽ ኢሉ የተረጋጋሚ ደብዳቤ ድሮን ኣብ መቀለ ዝርከቡ ወቕዓት ተጋደልትን ክወጹ ተኣዚዞም ኣብ መቀለ ዝርከቡ ጉዳት ኩናት ተጋደልቲ በሰንኪ ናይ ድሮን ስጋት ናብ ሽረን ኣክሱምን ኣይንዛወረን በማል ተቃውሞ ኣስሚዖም ኣለዎም። ጠቅላይ ሚኒስትር አብይ ህወሓት ከጽምዶ እንዲወጣ ጠየቁ። የፌደራል መንግስት ለድርድር ያቀረባቸው 3 ጥብቅ ቅድመ ሁኔታዎችና ምህላውም ከበስረካ ይፈቱ መደባትና ጌና ከይወዳና ዮግን ኃይልታት ጽምዶ 4 ኪሎ አትየም ከይኮልፍና ስጋት አለኒ። ሰላም አመላዕል ኮይንኩም ነዚ ዩቲዩብ ቻናል ናተከታተሉና ዘለኹም ኖ ከምትርሙ ሰበር ዘበልና ዓለም ጉር ዘበል ዜናታት ሒዘልኩም ዘለኹ ነዚ ናይ ዩቲዩብ ሓድሽ ዝኾንኩም ከዓ ሰብስክራይብ ምግባር ቤተሰብ ሆናልና እቲ ናይ ለማዓንቲ ውዕለና ከቢድ ዜናታት ሒዘልኩም መጽእ ዘለኹ ናፍትፋላማይ ናብ ቪዲዮስኪ ንኺድ። የተረጋጋሚ ደብዳቤ ድሮን ኣብ መቀለ ዝርከቡ ወቕዓት ተጋደልትን ክወጹ ተኣዚዞም ኣብ መቀለ ዝርከቡ ጉዳት ኩናት ተጋደልቲ በሰንኪ ናይ ድሮን ስጋት ናብ ሽረን ኣክሱምን ኣይንዛወረን በማል ተቃውሞ ኣስሚዖም ኣለዎም። ኣብ መቀለ ካምፓስ መለስን ኣዋሽን ዝርከቡ ናይ ጉዳት ኩናት ሰራዊት ትግራይ ናብ ኣክሱምን ሽረን ምዝዋር ዝተገበረ ፈተና ብዝተረዓለ ሓያል ተቃውሞ ምኽንያት ካብ ዘይተሳኽዐሎም ተሓቢሩሎም። እቲ ናይ ምዝዋር ምኽንያት ናይ ድሮን ስጋት እዩ እንተተባሃለ እቲ ዋና ዓላማ ግን ነቶም ትካላት ንሓደሽቲ ናይ ኩናት ጉድኣትን ዛዕሊምን ንምጥቃም ምዃኑ መንጭታትና ገሊፆም። ኣብ መቀለ ካምፓስ መለስን ኣዋሽን ኣብ ዝተፈላለዩ ትካላት ዝርከቡ ጉድኣት ኣካል ናይ ድሮን መጥቃዕቲ ከይበጽሐኩም ብዝብል ምኽንያት ናብ ኣክሱምን ሽረን ምጓዓዝ ተሓሲቡ ዝነበረ እንትኸውን ወገነቶም ጉድኣት ብዝተረዓለ ሓያል ተቃውሞ ምኽንያት እቲ ናይ ምዝዋር መስርሕ ከይተሳኽዐ ተሪፉሎም። ምጭታትና ከም ዝሕብርዎ ሕጡቋት ኣካል ነቶም ጉድኣት ካብቶም ትካላት ኣውፅኦም ናብ ካልእ ቦታ ንምዝዋር ዘቕረብዎ ምኽንያት ናይ ጸጥታ ስጋት ከስዕብ ዝኽእል ናይ ድሮን መጥቃዕቲ እዩ እኳ እንተበልኡ እቲ ቀንዲ ዕላማ ግን ነቶም ትካላት ንሓደሽቲ ናይ ኩናት ጉድኣት መጽለልን ንናይ ታዕሊም ቦታን ንምጥቃም ተሓሲቡ ዝተገበረ ምዃኑ ተፈሊጡ እዮም። ኦባሳንጆ መቀለን ሲለቁ ድሮኖቹ ተተኩ። በድጋሚ ከባድ የአየር ድብደባ ተፈጸመ። የህወሓት የመሳሪያ መጋዘኖች በሙሉ ወደሙ። ባንዲራው የተሰረቀ ነው ኤርትራ። ሻቢያ ስለተጠለፈችበት መርከብ ዝምታውን ሰበረ። ጉድ! የድሮን ፋብሪካዎች የጥቃት ኢላማ ሆኑ። የሩሲያው የደህንነት ኃላፊ አስደንጋጭ መረጃ አጋለጡ። የቢያፍራን ተሞክሮ ለጠቅላይ ሚኒስትር አብይ ያካፈሉት አዛውንቱ ዲፕሎማት ኦባሳንጆ እነ ደብረጽዮንን አነጋግረው ከመቀለ ከመውጣታቸው የአየር ኃይል ጀቶችና ድሮኖች ከባድ ጥቃቶችን መፈጸማቸው ተሰምቷል። ከመቀለ ቅርብ ርቀት ላይ በተፈጸሙት ተከታታይ የድሮንና የጀት ድብደባዎች በህወሓት ወታደራዊ ቤዞችና የጦር መሳሪያ ማከማቻዎች ላይ ከባድ ውድመት መድረሱም ተነግሯል። የኦባሳንጆን እግር መውጣት ተከትለው የተፈጸሙት የአየር ድብደባዎች በቀድሞ ፕሬዝዳንትና የፕሪቶሪያው ስምምነት አሸማጋይ የመቀለ ጉዞዎች ላይ ጥርጣሬዎች እንዲነሱ እያደረገ ሲሆን የቀድሞ የክልሉ ፕሬዝዳንት ጌታቸው ረዳ ስለ ኦባሳንጆ የተናገሩትም ትንቢት ተፈጸመ ወይ የሚያስብል ሆኗል። ለህወሓት የንቀብራቸዋለን ፉከራና ዛቻ ሽለላ ያልበዛበት የመልስ ምት እየሰጠ ያለው አየር ኃይልም በትግራይ ክልል የሚገኙ የህወሓት ወታደራዊ ኢላማዎች ላይ ከባድ ጉዳት ያደረሱ ተከታታይ ጥቃቶችን ፈጽሟል። ዛሬ ነሐሴ 20 2018 ዓ.ም ጠዋት በራያ ግንባር ራያ ዘቦ ገነቴ የተባለ ቦታ ላይ የድሮን ጥቃት ተፈጽሟል። ይህ የድሮን ጥቃት ከጠዋቱ 2:45 በራያ ዘቦ ጣቢያ ገነቴ ቁሸት ዳባልጋ ወይም ከጋሳራ ወደ ሰለስተ ሻንፋ የተፈጸመ ሲሆን በጥቃቱም ታጣቂ ኃይሉ ያሰማራቸው 2 ታንኮች እንደወደሙም ታውቋል። በተመሳሳይ አጸቢ ወረዳ በሚገኝ የሱር ኮንስትራክሽን ጦር ካምፕ ላይ የድሮን ጥቃት መፈጸሙም ታውቋል። በትግራይ ክልል ምስራቃዊ ዞን አጸቢ ወረዳ በፈለገ ወይን ጣቢያ መብራቶም በሚባል ቀጠና ልዩ ስሙ በለጋ በተባለ ስፍራ በሚገኘው የሱር ኮንስትራክሽን ካምፕ ላይ ነሐሴ 18 ቀን 2018 ዓ.ም ከሌሊቱ 7 ሰዓት አካባቢ የድሮን ጥቃት መፈጸሙም ተገልጿል። ጥቃቱ የተፈጸመበት የሱር ኮንስትራክሽን ካምፕ ውስጥ የጦር መሳሪያ ክምችት የነበረበት መሆኑ የተጠቆመ ሲሆን በዕለቱ በትግራይ ክልል በሚገኙ ሌሎች 2 ዞኖች ውስጥ በሚገኙ ተመሳሳይ ግቦች ላይም የአየር ጥቃቶች መፈጸማቸው ታውቋል። እነዚህ የአየር ጥቃቶች የተሰነዘሩት ህወሓት ከኤርትራና ከግብጽ ተቀብሏቸዋል በተባሉና በስራ ላይ ባሉ የጦር መሳሪያዎች ካምፕ ላይ መሆኑም ተመላክቷል። የፌደራል መንግስት ሁኔታውን በቅርበት እየተከታተለ እርምጃ እየወሰደ እንደሚገኝ የተገለጸ ሲሆን ጥቃቱ ሊቆም የሚችለው ህወሓት ከጠቀሳቸው አካላት የሚደረግ
የሚደረግለትን የጦር መሳሪያ ድጋፍ መቀበል ሙሉ በሙሉ ሲያቆም ብቻ እንደሆነ ምንጮች ጠቁመዋል። ባለፉት ተከታታይ ሳምንታት በፌዴራል መንግስት በኩል በህወሓት ኢላማዎች ላይ ተከታታይ የአየር ጥቃቶች እየተፈጸሙ ቢሆንም የፌዴራል መንግስት እስካሁን ስለ ጥቃቶቹ የሰጠው ይፋዊ መግለጫ የለም። ጥቃቱን ተከትሎ በበርካታ የህወሓት ደጋፊዎች ዘንድ የኦሉሴጉን ኦባሳንጆ የመቀለ ጉዞ የህወሓት አመራሮችን የድሮን ኢላማ ለማድረግ ያለመ ሊሆን ይችላል የሚል ሰፋ ያለ ጥርጣሬ እየተሰራጨ ነው። የአሁኑ የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳ በትግራይ ጦርነት ወቅት ከኦባሳንጆ ጋር በተነጋገርን ቁጥር እኛ የነበርንበት ህንጻ የአየር ጥቃት ኢላማ ይሆን ነበር ሲሉ አዛውንቱን ሰው በብልጽግና ሰላይነትና አስተኳሽነት ጭምር ሲከሱ እንደነበር የሚታወስ ነው። የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ በቅርቡ በትግራይ ያደረጉት ጉብኝት በኢትዮጵያ ፌዴራል መንግስትና በትግራይ ክልል ባለስልጣናት መካከል ምንም አይነት አዲስ የውይይት ሀሳብ ወይም ተጨባጭ ውጤት ሳያመጣ መቅረቱን የትግራይ ክልል ባለስልጣናት አስታውቀዋል። የጥቅምት 2015 ዓ.ም ግጭት የማቆም ስምምነትን ከሸመገሉት አደራዳሪዎች አንዱ የሆኑት የአፍሪካ ህብረት ልዩ መልእክተኛ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ባለፈው ሰኞ በትግራይ ዋና ከተማ መቀለ በመገኘት ከህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር መወያየታቸው ይታወቃል። ስልጣን በኃይል ነጥቆ የተቆጣጠረውን ደብረጽዮን መራሹን የትግራይ ክልል መንግስት ከዚህ ቀደም ከተደረጉ ውይይቶች በኋላ ምንም አይነት ፍሬያማ ክትትል ባለመደረጉና የህወሓት ህጋዊና ፖለቲካዊ ህልውና ወደ ነበረበት እንዲመለስ ባለመደረጉ ቅሬታውን የገለጸ ሲሆን የፌዴራል መንግስት ግን በዚህ ጉዳይ ላይ እስካሁን የሰጠው አስተያየት የለም። ከ600 ሺህ በላይ የሰው ህይወት ካጠፋው የሁለት ዓመታት ጦርነት በኋላ በሁለቱም ወገኖች በኩል በድንበር አካባቢ የጦር ኃይል ክምችት እየተደረገ ሲሆን ሁለቱም ወገኖች አዲስ ጦርነት ለመቀስቀስ እየተንቀሳቀሰ ነው ሲሉ እርስ በርስ ይካሰሳሉ። በቀጣይ መረጃ ሻዕቢያ በየመን የባህር ዳርቻ አቅራቢያ የኤርትራን ሰንደቅ ዓላማ እያውለበለበች ከኢራን ነዳጅ ጭና በፖርት ሱዳን በኩል ወደ ምጽዋ ስትጓዝ በነበረበት ወቅት ስለተጠለፈችውን ነዳጅ ጫኝ መርከብ ዝምታውን ሰብሯል። ማዕቀብ በተጣለበት የኢራን መርከብ ነዳጅ በማጓጓዙ ከትራምፕ አስተዳደር ከበድ ያለ እርምጃ ሊወሰድበት መሆኑ ያስደነገጠው ሻዕቢያ ለንደን በሚገኘው ኤምባሲው በኩል ባወጣው መግለጫ በመርከቧ ላይ ሲውለበለብ የነበረው ባንዲራ እየተሰረቀ ነው ማለቱ አነጋጋሪ ሆኗል። አነጋጋሪው መግለጫ መርከቧ በሐሰት ሰንደቅ ዓላማ መጠቀሟንና ከኤርትራ ጋር ምንም አይነት ግንኙነት እንደሌላት ይታወቅልን ብሏል። በለንደን የሚገኘው የኤርትራ ኤምባሲ ነሐሴ 14 ቀን 2018 ዓ.ም በየመን የባህር ዳርቻ አቅራቢያ በባህር ላይ ዘራፊዎች በቁጥጥር ስር የዋለችው የነዳጅ ጫኝ መርከብ የኤርትራን ሰንደቅ ዓላማ እየተጠቀመች መሆኑን የተለያዩ ዓለም አቀፍ የመገናኛ ብዙሃን ያወጡት ዘገባን ውድቅ አድርጓል። ኤምባሲው መርከቧ ከኤርትራ ጋር ምንም አይነት የባለቤትነትም ሆነ የምዝገባ ግንኙነት የላትም ብሏል። ኤምባሲው ነሐሴ 19 ቀን ባወጣው መግለጫ እንደ ሮይተርስ፣ ኤኤፍፒ፣ ቢቢሲ እና ሌሎች የመገናኛ ብዙሃን ያወጣቸውን ዘገባዎች የሐሰት ዜና ሲል የገለጻቸው ሲሆን እንደ ዋና መረጃ ምንጭ የጠቀሰው የዩናይትድ ኪንግደም የባህር ንግድ ስራዎች መርከቧ የኤርትራን ሰንደቅ ዓላማ መጠቀሟን በፍጹም አልለየም ሲል ገልጿል። ኤምባሲው አክሎም የዩናይትድ ኪንግደም የባህር ንግድ ስራዎች በጉዳዩ ላይ ይፋዊ ማብራሪያ እንዲሰጠው ለቀረበለት ጥያቄ በሰጠው ምላሽ ይህንን ድጋሚ ማረጋገጡን ገልጿል። በመግለጫው መሰረት በክስተቱ ላይ የዩናይትድ ኪንግደም የባህር ንግድ ስራዎች ሃይጃክ 118 በሚል ስያሜ የተዘጋጀ ዘገባ ስለ ኤርትራ ሰንደቅ ዓላማ የሚያነሳው ምንም አይነት ማጣቀሻ የለውም። በተጨማሪም ኤምባሲው ለህዝብ ይፋ የሆኑ መረጃዎች እንደሚያመላክቱት ሲቢዋን ተብላ የተለየችው መርከብ በኤርትራ ባለቤትነት ስር ያለች ወይም ከሀገሪቱ ጋር የተያዘች አይደለችም ብሏል። መርከቧ ዓለም አቀፍ የባህር ድርጅት አይሞ ባለቤትነታቸው ያልታወቁ ሻዶ ፍሌትስ አካል አድርጎ ከሚመድባቸው መርከቦች መካከል አንዷ መሆኗን ገልጿል። እንደ ኤምባሲው ገለጻ የኤርትራ ቋሚ መልእክተኛ በባህር ድርጅቱ በኩል እንዳረጋገጠው የድርጅቱ መዝገብ ቁጥር አይኤምኦ 920476 የተመዘገበችው መርከብ ባለቤቷ ያልተለየ መሆኑን ያሳያል። በተጨማሪም መርከቧ የሐሰት የኤርትራን ሰንደቅ ዓላማ ትጠቀም እንደነበረና በኤርትራ ባለቤትነት ስር እንዳልሆነች ወይም በይፋ እንዳልተመዘገበች መልእክተኛው አረጋግጧል ተብሏል። ኤምባሲው የመገናኛ ብዙሃን ተቋማቱን የጋዜጠኝነት መርሆችን በመጣስ ክስተቱን በኤርትራ ላይ ለሚካሄድ የሐሰት መረጃ ዘመቻ ተጠቅመውታል ሲል ከሷል። አዲስ ስታንዳርድ ነሐሴ 16 ቀን 2018 ዓ.ም ሮይተርስን ጠቅሶ በሰራው ዘገባ በወቅቱ በአሜሪካ ማዕቀብ ስር የነበረችውና የኤርትራን ሰንደቅ ዓላማ ትጠቀማለች የተባለችው ሲቢዋን የተሰኘችው የነዳጅ ጫኝ መርከብ በየመን አቅራቢያ በባህር ላይ ዘራፊዎች ተጠልፋ ወደ ሶማሊያ እንድታቀና መደረጉን አመላክቷል። ሮይተርስ ከዩኬ ኤምቲኦ ባገኘው መረጃ መሰረት እንደዘገበው ነሐሴ 14 ቀን ከአልሙካላ በምስራቅ በኩል 136 የባህር ማይል ርቀት ላይ 6 የታጠቁ ግለሰቦች ወደ መርከቧ መምጣታቸውን አመላክቷል። መርከቧ የኢራን የነዳጅ ምርቶች በማጓጓዝ ላይ ትሳተፋለች በሚል በታህሳስ 2018 ዓ.ም በአሜሪካ ግምጃ ቤት ማዕቀብ ተጥሎባታል።
በቀጣይ መረጃ ዩኬ የድሮን ፋብሪካዎች በማይታወቁ አካላት ጥቃት ሊፈጸምባቸው እንደሚችል የቀድሞ የሩሲያ ሚኒስትር ተናገሩ። ዩናይትድ ኪንግደም ብሪታንያ ሰራሽ ሚሳኤል ንድፎችን ለዩክሬን ለመስጠት ቃል በመግባቷ በድሮን ማምረቻ ፋብሪካዎች ላይ በማይታወቁ አካላት በከፊል ወታደራዊ የሆነ ምላሽ ሊሰጥ እንደሚችል የቀድሞ የሩሲያ ምክትል የውጭ ጉዳይ ሚኒስትር ተናገሩ። አንድሬ ፌዶሮቭ ለቢቢሲ ኒውስ ናይት ይህን ያሉት ዩክሬን በሀገር ውስጥ ረጅም ርቀት ተወንጫፊ የጦር መሳሪያ እንድታመርት ያስችላታል የተባለውን ብሪታንያ ሰራሽ የሚሳኤል ንድፍ ለመስጠት መስማማቷን ዩኬ ካስታወቀች በኋላ ነው። በሩሲያ ቴሌቪዥን አስተያየታቸውን በመስጠት የሚታወቁት የክሪሚያ ደጋፊ ፌዶሮቭ ፕሬዝዳንት ፑቲን በዩኬ ላይ እርምጃ እንዲወስዱ ከፍተኛ ጫና እየተደረገባቸው እንደሆነ ተናግረዋል። ጫናው ከጋዜጠኞች ከሚዲያዎችና ከህዝብ አስተያየት እየመጣ እንደሆነም የቀድሞ ሚኒስትር ገልጸዋል። ከፊል ወታደራዊ ምላሽ ምን ማለት እንደሆነም የተጠየቁት ፌዶሮቭ ለዩክሬን ድሮን በሚያመርቱ ተቋማት ፋብሪካዎች ላይ የሚፈጸም እንደሆነ አስረድተዋል። እነዚህ ተቋማት ሊጠቁ የሚችሉትም በሩሲያ ሳይሆን በሌሎች ባልታወቁ አካላት እንደሆነም ገልጸዋል። የቀድሞ ሚኒስትሩ የሰጡት አስተያየት የክሪሚያን ቃል አቀባይ ዲሚትሪ ፔስኮቭ ሰኞ ዕለት ከተናገሩት ጋር የሚገናኝ ነው። ፔስኮቭ ዩኬ ለዩክሬን ሚሳኤል ለመስጠት መወሰኗ ሰላም ለማምጣት እየተደረገ ያለውን ሂደት የሚያደናቅፍ ነው ሲሉ ከሰዋል። ጨምሮም የሩሲያ ጦር የሚሳኤል ማምረቻዎችን ለማውደም መገኛቸውን ለመለየት ደረጃ እየሰበሰበ እንደሆነ ተናግረዋል። የዩኬ ጠቅላይ ሚኒስትር አንዲ በርንሃም በበኩላቸው እሳቱን ማን የጀመረው ጥያቄው ይህ ነው አይደለም እንዴ ሲሉ ምላሽ ሰጥተዋል። በርንሃም ወደ ስልጣን ከመጡ በኋላ ሰኞ ዕለት በዩክሬን የመጀመሪያውን የውጭ ሀገር ጉብኝታቸውን አድርገዋል። በዚህ ጉብኝታቸውም ከቅርብ ሳምንታት ወዲህ የጠናከረውን የሩሲያ ጥቃት ምክንያት በማድረግ አገራቸው ለዩክሬን የምታደርገውን ድጋፍ አረጋግጠዋል። መግለጺ ህወሓት ሕሾ ጠላትና ብቃልትና ይፈሽል ህልውና ህዝቢ ትግራይ ብሓድነት ይረጋገጽ ኢሉ ህዝቢ ትግራይ ዝገጠሞ ናይ ጥንተት ሓደጋና መከተ ፀንሐ ሳላ ዘይፀዓድ ናይ ቃልሲ መንፈስን ውዳቦን በመሓዘ እዩ ጠላትና ነዚ ክብርታት እዚ ንምሽርሻር ሰፊሕ ወፍሪ የካይዱ ከም ዘለዉ ገሊፅ እዩ። ድሕሪ ሰመምዕ ፕሪቶርያ ዝተኻይዱ ናይ ህዝቢ ዘተታት ውሽጣዊ ሓድነት ኣብ ምጥንኻር ናይ ራያ ሓድነት ኣብ ምፍጣር ዓብይ ኣበርክቶ ከም ዝገበሮን ህዝቢ ትግራይ ከም ዘይምርከኽ ንፈታውን ፀላእን ግልፂ መልእኽቲ ከም ዘመሓላለፈ ገሊፅ እዩ። ስርዓት ብልፅግና ንህዝቢ ትግራይ ንምስኮንን ንምንብርካኽን ናይ ቢያፍራ ተመክሮ ብምጥቃም ናይ ጥንተት ኣጀንዱ ንምፍፃም ይስዕር ከም ዘሎ ድማ ሓቢሩ እዩ። ህዝቢ ትግራይ ፍጹም ከም ዘይስኮንን ከም ዘይስዓርን ብምእማን ምስ ካልኦት ተመሳሳሊ ሓደጋ ዘለዎም ህዝብታት ብሓባር ብምቅላስ ህልውንን መሰሉን ዓርሳ ውሳኑን ብፅንዓት ከም ዘረጋግፅ ህወሓት ኣዝውጦ ስምና ብልፅግና ናበይ ከም ተኣቱ ክንሪኤካ ኢና ካብ ሕጂ የት እንደምትገባ እናያለን ካሁን በኋላ። አሁን የጥምረት ኃይል ስራውን አጠናቅቆ ወደ ስራውን እየገባ ነው። ታያለህ በቅርቡ ሰዓት ብልጽግና ስርዓት ካሁን በኋላ አዲስ አበባ አይቀመጥም። ይሄ ጨፍጫፊ፣ ይሄ ጄኖሳይደር ባይዘወይ ህወሓት እናጠፋዋለን ህወሓት ይጠፋል ብላችሁ የምታስቡ ሰዎች ህወሓት አይጠፋ። ከተናሽ እስከ ታላቅ ህወሓት ነው። ምናልባት ህወሓት ሲሳደቡ ምናምን ካያችሁ የአብይ ተጋሪ ሆናችሁ ማንም ሰው የአብይ ወይ እንደሞ የሆነ ትግራዋይ ሆኖ ህወሓት ሲሳደብ ስታዩ ጦልቶት ሳይሆን ይስተካከል ነው። ጉድለት አለና ይሄን ይስተካከል ነው የሚለው እንጂ ጥላቻ ኑሮት አይደለም። ህወሓት ሲጠፋ ትግራዋይ ለወደፊት የሆነ አመታት ያህል እንደማይነሳ ያውቃል ማንም ትግራዋይ። ስለዚህ ህወሓት አይጠፋ፣ አትልፋ። ህወሓት ጠፋ ማለት ስምረት ፓርቲ የለም። ይሄ ማወቅ አለብህ። ስምረት ከህወሓት ጋር እየተወዳደረ ያለውን እንኳን ማንኛውም ፓርቲ ህወሓት ሲጠፋ ያኔ ሌሎች ፓርቲ ይጠፋል የሉም። ህወሓት ታሪክ አለው። እንዴት የሌላ ዓለም እንዴት እንትን ማለት እንዳለበት ሁሉም ያውቃል። ስለዚህ ህወሓትን ለማጥፋት ብለህ ጊዜህን አትጨርስ። እንደማይቻል ታውቃለህ አንተ ራስህ።
ዝሮ ዝሮ ጥምረት ኃይሎች እየመጡልህ ነው። ምን እንደምታረግ እንግዲህ እናያለን። አልቋል ጉዳይ። ብረክ አብይ አሕመድ ምስቱ ሕዚ ዘለዎ ደረጃ ፀቕጥደም ፈጢሩሉ ናይ ጭንቀት ሕማም ሒዝዎ በብሰዓቱ የድቅሶ በብሰዓቱ የተስኦ ከም ዘሎ ብደንቢ ብጭብጢ እናረጋገፅና ክንከድ ኢና። ብርግፅ ፀንሐ ሕማም ከም ምዃኑ ብዙሓት ሓቢሮምና እዮም። ነገር ግን ሕዚ ክመፅኑ እዮም ዝብል ዓብይ ጭንቀት ከም ዘለዎ ብደንቢ ብኣካል ዘዘራረቦም እዮም ፍልፍላትና። ኣብቲ ምዕፀዊ ናይ ምክክር ኮሚሽን ዝተረፈሉ ምክንያት እውን እዚዩ ከም ዝነበረ ንፅባሒቱ ዓበይቲ ሰባት ዝብሎም 2-3 ፀዊዑ ከም ዘዘራረበ ተሓቢርና ኣሎ። ታሪኻዊ ስራሕኩም ሰሪሕኩም ተኣምሪ ተሰሪሑ ኣነ ዘይመፃኹ ባዕሉ ቃል ብቃል ዝነገሮም እዩ። ቁሩብ ተላን ብለድ ፕሬሸረይ ሓፍ ኢሉ ስለ ዝነበረ እየ ዘይመፃኹ ኢልዎም። ጭንቀት ሒዙኒ ስለ ዝነበረ ሰይመፃኹን ወያነ ይመፀኒ ኣሎ ፅምዶ ዝበሃል ናይ ጥምረት ሓይሊ ዝበሃል ይመፀኒ ኣሎ እሞ ብኡ ዝተለዓለ ፀቕጥደም ፈጢሩለይ ኣይመፃኹን የበሎምን። ንሕና ኢና እንትርጉሞ ዘለና እቲ ፀቕጥደም ከምዚ ዓይነት ነገራት ክፍጠሩ ከለው ዘድንግፁ ነገራት ክፍጠሩ ከለው ዝፍጠር ከም ምዃኑ ቅድሚ ሕዚ ከምኡ ዓይነታት እናተፈጠርዎ ከም ዝፀንሑ ብዙሓት ሓቢሮምና እዮም። ንዱባይ በፂሑ ከም ዝመፀ ቀጥታ ሕክምና ዱባይ ከም ዝተሓከመ እውን ኣብቲ መዓልቲ ንሱ ማለት እየ በፂሑ ደርሶ መልስ በፂሑ ከም ዝተመለሰ እዩ ዝሕበር። ንጎ ከይዶም ለይቲ ከም ዝተመለሱ እዚ እውን ተሓቢርና ኣሎ። እቲ ሕማም እስካዕ ሕዚ ዝፈለጥናዮ ብለድ ፕሬሸር የሚሎምና ብለድ ፕሬሸር ናብኡ የኽይድ የኽይድን ብዙሕ ጥርጣረታት ክነቕምጥ ይገብረና እዩ። ብዝኾነ ኮይኑ ኣብይ ሓመመ ኣይ ሓመመ ይኮነንቱ ጉዳይና። እቲ ኩነታት ክንደየናይ ዝኣክል ጭንቀት ፈጢሩሉ ከም ዘሎን እዞም ኩሎም ሚድያ እንዳወፀ ዝዛረቦም ናይ ጭንቀት እምበር ዓቕሚ ሃልይዎ ከምቲ ዝብሎ ዘሎ ክገብር ዝኽእል እምነት ሃልይዎ ይኮነን። ጠቅላይ ሚኒስትር አብይ ህወሓት ከጽምዶ እንዲወጣ ጠየቁ። የፌዴራል መንግስት ለድርድር ያቀረባቸው 3 ጥብቅ ቅድመ ሁኔታዎችና ህወሓት ወደ 4 ኪሎ የላከው የመደራደሪያ ነጥብ የኦባሳንጆ የመቀለ ጉዞ ተከትሎ የአሜሪካ ኤምባሲ ያልተጠበቀ መግለጫ ወጣ። ጽምዶ በአደባባይ መፍረከክ ጀመረ። አቶ አንዳርጋቸው የህወሓትና ፋኖ ድብቅ ስምምነት ይፋ አደረጉ። ህወሓት ምዕራብ ትግራይን አሳልፎ ሰጥቷል። አንዳርጋቸው ጽጌ አቶ አማኑኤል አሰፋ ፖለቲከኛውን የበግ ለምድ የለበሰ ተኩላ ሲሉ ወነጀሉ። ኢትዮጵያውያን ወታደሮች በደቡብ ሱዳን ተገደሉ። ግድያው ኢትዮጵያን አስቆጣ። ግብጽና ተመድ ጥቃቱን አወገዙ። ከፕሪቶሪያው ስምምነት አደራዳሪዎች አንዱ የሆኑት የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ሰኞ በትግራይ ድንገተኛ ጉብኝት ማድረጋቸው ህወሓት የሚመራው የክልሉ አስተዳደር አስታውቋል። ህወሓት መራው አስተዳደር ከፌዴራል መንግስት ጋር ውይይት ለመጀመር መሰረታዊና ቁልፍ ናቸው ያላቸውን ቅድመ ሁኔታዎችን አስቀምጧል። ሰኞ ነሐሴ 18 2018 ዓ.ም የተደረገው የኦባሳንጆ ጉብኝት አስቀድሞ በመደበኛ መርሃ ግብርና በቀጠሮ የተያዘ እንዳልነበረ ህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው አስተዳደር ማክሰኞ ባወጣው መግለጫ አስታውቋል። የአፍሪካ ህብረት ከፍተኛ ተወካይና የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በአሜሪካ በአፍሪካ ህብረትና በአውሮፓ ህብረት በሚደገፍ የሰላም ጥረት ወደ መቀለ በመጓዝ ከዶክተር ደብረጽዮን ገብረ ሚካኤል ጋር ተወያይተው ተመልሰዋል። የኦባሳንጆ የመቀለ ጉዞ ዋና ዓላማ በህወሓትና በፌዴራል መንግስት መካከል ዳግም ያገረሸው ውጥረት ወደ ከፋ ግጭት እንዳያመራ ለማሸማገል እንደሆነ ታውቋል። ይህ የኦባሳንጆ የሰላም ጥሪ በፌዴራል መንግስቱ እውቅና እየተከናወነ ሲሆን የፌዴራል መንግስቱ ለድርድር ለመቀመጥ 3 ዋና ዋና ቅድመ ሁኔታዎችን በኦባሳንጆ በኩል ለህወሓት ሰዎች ማቅረቡም ተገልጿል። የመጀመሪያው ቅድመ ሁኔታ የፌዴራል መንግስቱ የሥራ ዘመናቸውን ለ1 ዓመት አራዝሞላቸው የነበሩትና በአሁኑ ወቅት በመቀለ በሚገኘው መኖሪያ ቤታቸው በቁም እስር ላይ ናቸው የተባሉት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ወደ ስልጣናቸው እንዲመለሱ የሚጠይቅ ነው። ሁለተኛው ቅድመ ሁኔታ ደግሞ ህወሓት ከፋኖ ከኤርትራ መንግስትና ከሌሎች ተቃዋሚ ኃይሎች ጋር የመሰረተውንና ጽምዶ የተሰኘውን ህብረት እንዲያቋርጥ የሚጠይቅ ነው። ይህ ስብስብ በቅርቡ አመራሮችን መምረጡ የሚታወስ ሲሆን ዓላማውም የብልጽግና ፓርቲ የሚመራው መንግስት ከስልጣን ማስወገድ እንደሆነ በተደጋጋሚ ሲገለጽ ቆይቷል።
ሶስተኛውና የመጨረሻው የፌዴራል መንግስቱ ቅድመ ሁኔታ ህወሓት የፕሪቶሪያን የሰላም ስምምነት በማክበር ታጣቂዎችን በዲዲአር መርሃ ግብር መሰረት ትጥቅ እንዲያስፈታ የሚል ነው። የህወሓት መሩ አስተዳደር ፕሬዝዳንት ዶክተር ደብረጽዮን ባለፈው ሰኔ ኦባሳንጆ ወደ መቀለ በተጓዙበት ወቅት በተደረገው ውይይት መሰረት ትርጉም ያለው ክትትልና ቁጥጥር ባለመደረጉ ደስተኛ እንዳልሆኑ እንደገለጹላቸውም ተጠቅሷል። ሁኔታውም ወደ ከፋ ውጥረት ማምራቱንም አንስተዋል ተብሏል። ከዚህ ቀደም ከተደረገው የቀድሞ የናይጄሪያ ፕሬዝዳንት የትግራይ ክልል ጉብኝት በኋላ ነሐሴ ላይ የፌዴራልና የትግራይ ኃይሎች ሻረና በተባለ የሱዳን አዋሳኝ ስፍራ ግጭት ውስጥ ገብተው ነበር። በዚህም ወር ሰኞ ነሐሴ 18 ቀን ጨምሮ በተለያዩ ጊዜያት ተደጋጋሚ የድሮን ጥቃቶች እንደተፈጸሙ የትግራይ ባለስልጣናት ተናግረዋል። የፌዴራል መንግስት ግጭቱንም ሆነ የድሮን ጥቃቶቹን በተመለከተ እስካሁን በይፋ አስተያየት አልሰጠም። ይሁን እንጂ የህወሓት አመራሮች በሀገር ውስጥ ካሉ ታጣቂዎችና የውጭ አካላት ጋር ጽምዶ የተባለ ጥምረት እንደመሰረቱም በመግለጽ ከሷል። የህወሓት አመራሮችን ባደረጓቸው ህዝባዊ ስብሰባዎች ላይ ፌዴራል መንግስትን ስለማስወገድ ያንጸባረቁት አቋም ውጥረቱን ያባባሰ ሆኗል። ህወሓት የምዕራብ የትግራይ ክልል አስተዳደር ባወጣው መግለጫ የፌዴራል መንግስት በመሰረታዊ ጉዳዮች ላይ ተጨባጭና እውነተኛ ማሻሻያዎች አለማድረጉን በመጥቀስ ከሷል። ላለፉት 4 ዓመታት የታየውን የማይፈጸሙ ቃል ኪዳኖችን ያሉበት እንዲሁም መሬት ላይ ሁኔታው ከመጥፎ ወደ የባሰ እየተለወጠ የሚሄድበት አካሄድ እንደገና ለመድገም ምንም አይነት ፖለቲካዊ ፍላጎት እንደሌለው ገልጿል። ዶክተር ደብረጽዮን ከፌዴራል መንግስት ጋር ውይይት የሚጀመር ከሆነ መመለስ ስላለባቸው መሰረታዊና ቁልፍ ጉዳዮች ለኦባሳንጆ ገልጿል የተባለው ከቅድመ ሁኔታዎቹ መካከል የኢኮኖሚ ማዕቀብን እገዳ መነሳት እንዲሁም ወታደራዊ ከበባን ማቆምና የተፈጠረውን ውጥረት ማርገብ የሚሉት ይገኙበታል። የትግራይ ሉዓላዊ ግዛት ወደ ነበረበት መመለስ፣ የተፈናቃዮች ደህንነታቸውና ክብራቸው በተጠበቀ መንገድ መመለስ እንዲሁም የህወሓት ፖለቲካዊና ህጋዊ ማንነት መመለስም በቅድመ ሁኔታነት ተቀምጠዋል። አስተዳደሩ ከፌዴራል መንግስት ጋር የሚደረግ ውይይት የጊዜ ገደብ የተቀመጠለት እንዲሁም ግፊት መፍጠር የሚችሉ ዋነኛ ዓለም አቀፍ አጋሮች የሚሳተፉበት መሆን እንዳለበትም ገልጿል። መግለጫው የቀድሞ ፕሬዝዳንት ኦሉሴጉን ኦባሳንጆ ከፌዴራል መንግስት ጋር ተወያይቼ በሚቀጥሉት 1 እና 2 ሳምንታት እመለሳለሁ ማለታቸውንም ጠቅሷል። ኦባሳንጆ ወደ መቀለ ማቅናታቸው ተከትሎ የኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋና የአሜሪካ የአፍሪካ ህብረት ተልዕኮ ኃላፊ ዋልተር ፓርስ መግለጫ ሰጥተዋል። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ወደ መቀለ ያደረጉት ጉብኝት አበረታች ነበር፣ እናም በቅርቡ እንዳይመለሱ ተስፋ እናደርጋለን ብለዋል። የትግራይ ህዝብ በተኩስ ማቆም ስምምነት ያበቃውን ጦርነትን እንደገና በማደስ ስጋት ላይ በወደቀበት በዚህ ወቅት ፕሬዝዳንት ኦባሳንጆ በአፍሪካ ህብረት የተሰጡትን ኃላፊነት መወጣት ወሳኝ ነው ብለዋል። የተባበሩት መንግስታት ተወካይ አዞኒያ የተፈናቀሉ ሰዎች በሰላምና በክብር ወደ ተለመደው ህይወታቸው መመለስ የሁሉም መሪዎች ዋና ግብ መሆን አለበት። ይህ ሊሳካ የሚችለው በሰላማዊ ውይይትና በአዎንታዊ ስምምነት ብቻ ነው። ለኢትዮጵያ ህዝብ የወደፊት ጣፋንታ ወሳኝ በሆነው በዚህ ጉዳይ ላይ ከፕሬዝዳንት ኦባሳንጆ ጋር በቅርበት ለመስራት በጉጉት እንጠብቃለን ብለዋል። በቀጣይ መረጃ ጽምዶ በሚል ስያሜ በኤርትራ መንግስት ፊት አውራሪነት በተመሰረተው ፖለቲካዊና ወታደራዊ እንቅስቃሴ ላይ ንቁ ተሳትፎ በማድረግ ላይ የሚገኙት አቶ አንዳርጋቸው ጽጌ ሰሞኑን የሰጡት አወዛጋቢ አስተያየት ህወሓትን አስቆጥቷል። አቶ አንዳርጋቸው አንከር ከተባለ የበይነ መረብ ሚዲያ ጋር በነበራቸው ቃለ ምልልስ እንዳብራሩት ህወሓትና ፋኖ በኤርትራ መንግስት አሸማጋይነት እንደተቀራረቡ ገልጸው ተቀራርበው በተወያዩበት ወቅትም የፋኖ ኃይሎች ህወሓቶችን ምዕራብ ትግራይና ራያን እናስመልሳለን በሚል አካባቢውን በኃይል ለመቆጣጠር የምትሞክሩ ከሆነ ተቀባይነት የለውም ብለው እንደነገሯቸውና የህወሓት አመራሮችም በዚህ ሀሳብ ተስማምተው ወደ ጥምረቱ መምጣታቸውን ገልጸዋል። ይህ የአቶ አንዳርጋቸው መረጃ በማህበራዊ ሚዲያ መነጋገሪያ መሆኑን ተከትሎ የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ በማህበራዊ ትስስር ገጻቸው ጠንከር ያለ ምላሽ ሰጥተዋል። የበግ ልምድ የለበሱ ተኩላዎች ሴራ የሚል አገላለጽ ተጠቅመው ምላሻቸውን የሰጡት አቶ አማኑኤል ማብራሪያቸውን ሲቀጥሉ አንዳርጋቸው ጽጌ ከዚህ በፊትም ከብልጽግና ጋር በመተባበር በትግራይ ህዝብ ላይ የፈጸመው ድርጊት ሳይበቃው አሁን ደግሞ ከስርዓቱ ጋር የተጣላ መስሎ በህዝባዊ ኃይሎች መካከል ስንጥቅ በመፍጠር ጽምዶውን ለማፍረስ እየሰራ ነው ሲሉ ከሰዋል። ሰሞኑን ብልጽግና ገንዘብ መድቦ በህዝባዊ ኃይሎች የተፈጠረውን ትብብር ለማፍረስ ደላሎችን እየቀጠረ ነው። ይህ ተግባርም የዛው ሴራ ውጤት ነው ያሉት አቶ አማኑኤል አሰፋ ትብብሩ የህልውና አደጋ የተጋረጠባቸው ኃይሎች በጋራ የሚታገሉበት አውድ እንጂ በምልጃ አንዱ ሌላውን ጠርቶ ቃል የሚገባበትና የሚማልድበት ጉዳይ አይደለም። ሁላችንም በትግሉ ውስጥ ያለነው ኃይሎች የሚያገናኘን ዋነኛው ጉዳይ በብልጽግና ስርዓት ምክንያት አደጋ ላይ የወደቀው የህዝባችን የጋራ ህልውና ነው ብለዋል። በትግራይ ውስጥ ማንም ኃይል ቢሆን የትግራይ ሉዓላዊነት ለገበያ
ለፍትህና ለምልጃ የማቅረብ ስልጣንና ኃላፊነት የለውም ሲሉ የሚቀጥሉት አቶ አማኑኤል አሰፋ ህወሓትም የህልውና ትግል ከሚያካሂዱ ህዝባዊ ኃይሎች በግልጽነት ላይ የተመሰረተ የጋራ ትብብር ያደርጋል እንጂ ለገጸ በረከት የሚያቀርበው ነገር የለም። ሁላችንም ህዝቦቻችንን ከህልውና አደጋ ለመታደግ ነው የምንተባበረውና የምንታገለው ሲሉ ገልጸዋል። ሰሞኑ አንዳርጋቸውና መሰሎች የበግ ልምድ ለብሰው በትብብር ኃይሎች መካከልና በህዝቦቻችን ውስጥ ጥርጣሬን በመንዛት ለማንኮላሸት እየሰሩ ነው ብለው ሰው እንዴት እድሜ ልኩ በዚህ ደረጃ በሴራ ፖለቲካ ተጠምዶ ይኖራል ሲሉም ጥያቄ አዘል መልእክታቸውን አስተላልፈዋል። ህወሓት በኤርትራ መንግስት በኩልም ሆነ በሌላ መንገድ ለማንም ኃይል የላከው ምልጃም ሆነ የገባው ቃል የለም ሲሉ ለቀረቡ ጥያቄዎች ምላሽ የሰጡት ምክትል ፕሬዝዳንቱ የሚያገናኘን የጋራ የህልውና አደጋና የጋራ ትግል ነው፣ ይህም የበግ ልምድ በለበሱ ተኩላዎች እንዳይደናቀፍ አድርገን እንገነባዋለን ሲሉ ገልጸዋል። አቶ አማኑኤል ይህንን ይበሉ እንጂ ከአንድ ዓመት በፊት በሪዮት ሚዲያ ቀርበው እነ ጀነራል ጻድቃንን በካህዲነት በከሰሱበት ቃለ ምልልስ ላይ ማስረጃው ምንድነው ተብለው ሲጠየቁ ማስረጃቸው በአቶ አንዳርጋቸው የተሰራጨ ሰነድ መሆኑን ያብራሩ ሲሆን በወቅቱ የአንዳርጋቸው መረጃ ምን ያህል ያምኑታል ተብለው በጋዜጠኛ ቴድሮስ ጸጋዬ ሲጠየቁ ከጻድቃን አንዳርጋቸውን አምነዋለሁ ማለታቸው ይታወሳል። አቶ አንዳርጋቸው ጽጌ ጽምዶን በይፋ በመቀላቀል ባለፉት ጥቂት ወራት በፖርት ሱዳን በናይሮቢና በሌሎች የጽምዶ መድረኮች ንቁ ተሳትፎ ሲያደርጉ መቆየታቸው ይታወሳል። በቀጣይ መረጃ በደቡብ ሱዳን ጆንግሌ ግዛት ነሐሴ 18 ቀን 2018 ዓ.ም የታጠቁ ኃይሎች በተባበሩት መንግስታት ድርጅት ተሽከርካሪዎች ላይ በሰነዘሩት ጥቃት በተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ ስር ሲያገለግሉ የነበሩ 2 ኢትዮጵያውያን ሰላም አስከባሪዎች መገደላቸውንና ሌሎች 3 መቁሰላቸውን የደቡብ ሱዳን ባለስልጣናትና የተባበሩት መንግስታት ድርጅት አስታወቁ። ጥቃቱ የተፈጸመው ተሽከርካሪዎች ኮብር ወደ ፓጁት በመጓዝ ላይ በነበረበት ወቅት ነው። የደቡብ ሱዳን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር እንደገለጸው ተሽከርካሪዎቹ ወደ ፓጁት በሚወስደው መንገድ ከጃሌ 10 ኪሎ ሜትር ርቀት ላይ ባሉ የታጠቁት አካላት ጥቃት ተፈጽሞበታል። ተሽከርካሪዎቹ የኢትዮጵያ ሰላም አስከባሪዎችን፣ ዩኤንሚሲ ሲቪልና ወታደራዊ ሰራተኞችን እንዲሁም 4 የደቡብ ሱዳን ብሔራዊ ፖሊስ አባላትን ጨምሮ 38 ሰዎችን የያዙ 8 ተሽከርካሪዎችን ያካተተ ነበር። በደቡብ ሱዳን በተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ እንዳስታወቀው በጥቃቱ 3 የኢትዮጵያ ሰላም አስከባሪዎች፣ 2 የዩኤንሚሲ ሲቪል ሰራተኞችና 2 የደቡብ ሱዳን ፖሊስ አባላትን ጨምሮ 7 ሰዎች የቆሰሉ ሲሆን ተጎጂዎቹ ወደ ሕክምና ማዕከል ተወስደው ሕክምና እየተከታተሉ ይገኛሉ። በአሁኑ ወቅትም በጥሩ ሁኔታ ላይ እንደሚገኙም ተገልጿል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጥቃቱ በጽኑ የኮነኑ ሲሆን ለሁለቱ የኢትዮጵያ ሰላም አስከባሪ ቤተሰቦችና ለሀገራቸው መንግስት የተሰማቸውን ሐዘን ገልጸዋል። ግብጽም በበኩሏ ጥቃቱን የኮነነች ሲሆን የውጭ ጉዳይ ሚኒስትሯ ካይሮ በተባበሩት መንግስታት ድርጅት ሰላም አስከባሪዎችና ሰራተኞች ላይ የሚሰነዘረውን የኃይል እርምጃ እንደምትቃወም አረጋግጠዋል። ግብጽ የተባበሩት መንግስታት ድርጅት ተልዕኮ አባላት ተግባራቸውን ማከናወን እንዲችሉ ደህንነታቸው ሊረጋገጥ እንደሚገባ አጽንኦት እየሰጠች ሲሆን ጥፋተኞችም ለፍትህ እንዲቀርቡ ጠይቃለች። اللهم كبسرك كيفتو مدباتنا كينا خي ودانا يوغن حيل تاتسمدو 4 كيلوات يمكي كولفنا سقات لبا ما انفتوليو ابزوتلو مدباتنا يراخبنا زوتلو مدباتنا دما ان شاء الله مقابر بلصقنا سيرنا ابتا سلامان حرنتان ترغاغصه حزبان اب سلاماوي يوتو تمليسو نبروز مرحله تግራይ اب حرا ختمه مقله وايلا صمدو تخيلنا كنراخبينا የተረጋጋሚ ደብዳቤ ድሮን አበ መቀለ ዝርከቡ ወቃት ተጋደልትን ወጭቱ አዚዞም አብ መቀለ ዝርከቡ ጉዳት ኩናት ተጋደልቲ በሰንኪ ናይ ድሮን ስጋት ናብ ሽረን አክሱምን አይን ዛወረን በማል ተቋም ወስሚ አመለዎም አብ መቀለ ካምፓስ መለስን አዋሽን ዝርከቡ ናይ ጉዳት ኩናት ሰራዊት ትግራይ ናብ አክሱምን ሽረን ምዝዋር ዝተገበረ ፈተና በዝተርዓለ ሓያለ ተቃውሞ ምክንያት ከም ዘይተሳኻዕሎም ተሓቢሩሎም እቲ ናይ ምዝዋር ምክንያት ናይ ድሮን ስጋት እዩ እንተተባሃለም እቲ ዋና ዓላማ ግን ነቶም ትካላት ንሓደሽቲ ናይ ኩናት ጉዳትን ዛዕሊምን ንምጥቃም ምዃኑ መንጭታትና ገሊፆም ኣብ መቐለ ካምፓስ መለስን ኣዋሽን ኣብ ዝተባሃሉ ትካላት ዝርከቡ ጉዳት ኣካል ናይ ድሮን መጥቃዕቲ ከይበፅሐኩም ብዝብል ምክንያት ናብ ኣክሱምን ሽረን ምጓዓዝ ተሓሲቡ ዝነበረ እንትኸውን ወገነቶም ጉዳት ብዝተርዓለ ሓያለ ተቃውሞ ምክንያት እቲ ናይ ምዝዋር መስርሕ ከይተሳኻዕ ተሪፉሎም መጭታትና ከም ዝሕብርዎ ሕጡቋት ኣካል ነቶም ጉዳት ካብቶም ትካላት ኣውፅኦም ናብ ካልእ ቦታ ንምዝዋር ዘቕረብዎ ምክንያት ናይ ፀጥታ ስጋት ከስዕብ ዝኽእል ናይ ድሮን መጥቃዕቲ እዩ እኳ እንተበልኡ እቲ ቀንዲ ዕላማ ግን ነቶም ትካላት ንሓደሽቲ ናይ ኩናት ጉዳት መፅለልን
ንናይ ታዕሊም ቦታን ንምጥቃም ተሓሲቡ ዝተገበረ ምዃኑ ተፈለጥ እዮም